እኛ የምንኖርባት ምድር ሕይወትን ለመደገፍ በሚያስችሏት ልዩና ምቹ ሁኔታዎች ጥምረት ምክንያት ብዙ ጊዜ ተአምረኛዋ ፕላኔት እየተባለች ትጠራለች። እነዚህ ሁኔታዎች የሚከተሉትን ያካትታሉ። ከፀሐይ ያላት ተስማሚ ርቀት፣ መሬት በጣም የማይሞቅና በጣም የማይቀዘቅዝ ምቹ ሙቀት መጠን እንዲኖራት ያደርጋል። የተትረፈረፈ የውሃ ሀብት መኖር። ለሁሉም የታወቁ የህይወት ዘይቤዎች መሰረታዊ የሆነው ውሃ በፕላኔቷ ላይ በፈሳሽ መልክ ይገኛል። የጨረር መከላከያ ከባቢ አየር፣ ጎጂ የሆኑ የፀሐይ ጨረሮችን የሚከላከልና ለመተንፈስ የሚያስፈልጉ ጋዞችን የሚይዝ የአየር ንብርብር አላት። የተረጋጋ የጂኦሎጂካል እንቅስቃሴ፣ የፕላኔቷን የሙቀት መጠንና ንጥረ ነገሮችን በማቆየት የሚረዱ የተረጋጉ የመሬት ውስጥ እንቅስቃሴዎች መኖር። የተትረፈረፈ ሀብቶች መኖር። እኛ በምንኖርባት ምድር ህይወት ላላቸው ነገሮች መኖር እና እድገት የሚያስፈልጉ የተለያዩ የተፈጥሮ ሀብቶች በብዛት ይገኛሉ። ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ፕላኔታችን ላይ የተከሰቱ አስደናቂ ሁኔታዎችን አብረን እናያለን። አንደኛ፣ ጨረቃ ወደ ኋላ እየተጓዘች ነው። ሳይንስ እንዳረጋገጠው ጨረቃ በየዓመቱ በግምት 3.8 ሴንቲሜትር ያህል ከምድር እየራቀች ነው የምትሄደው። ሁለተኛ፣ ከዋክብትና ዛፎች። በምድራችን ላይ ያሉት ዛፎች ቁጥር በሚልክዌይ ጋላክሲ ውስጥ ካሉት ከዋክብት ቁጥር ይበልጣል። በምድራችን ላይ ወደ 3 ትሪሊየን ገደማ ዛፎች አሉ ተብሎ ይገመታል። ይህም በሚልክዌይ ጋላክሲ ውስጥ አሉ ተብሎ ከሚገመተው የከዋክብት ቁጥር ወደ 100 ቢሊየን ከዋክብት ቁጥሮች አሉ ተብሎ ይገመታል። ይህም በምድራችን ላይ ከሚገኙ የዛፎች ቁጥር ጋር ስናነጻጽረው እጅግ ያነሰ ሆኖ እናገኘዋለን። ሶስተኛ፣ ያለ እንቅልፍ መቆየት። ለሰው ልጅ እንቅልፍ እጅግ ወሳኝ ነገር መሆኑን የሚያሳየው እውነታ ይሄ ነው። ለ24 ሰዓታት ያህል ያለ እንቅልፍ መቆየት በደም ውስጥ 0.1% የአልኮል መጠን ሲኖር ከሚፈጠረው የአእምሮ መታወክ፣ የማስተዋል ማቀነስ ጋር እኩል የሆነ ተጽዕኖ ያሳድራል። አራተኛ፣ የፒራሚድ ከባድ እውነታ። የግብፁ ታላቁ ፒራሚድ ጊዛ ከ3800 ዓመት ለሚበልጡ ዓመታት በዓለም ላይ ረጅሙ የሰው ልጅ የሥራ አካል ሆኖ ቆይቷል። ይህ ሪከርዱም ሊገታ የቻለው ከ100 ዓመት በፊት የፈረንሳዩ ኤፍል ታወር ከተሰራ በኋላ ነው። አምስተኛ፣ የአውስትራሊያን አህጉር ስፋት ስንመለከት የአውስትራሊያ አህጉር ስፋት የመሬት ግዝፈት ከጨረቃ አጠቃላይ ዲያሜትር ከአንዱ ጫፍ እስከ ሌላው ጫፍ ካለው ርቀት የበለጠ ሰፊ ነው። ስድስተኛ፣ ግዙፉ ፈንገስ። በፕላኔታችን ላይ ያለው ትልቁ ሕያው አካል አሳ ነባሪ ወይንም የሬድውድ ዛፍ አይደለም። በኦሪገን ግዛት ውስጥ ከ2385 ኤከር በላይ መሬት የሸፈነው ኤርማላሪያ ኢስቶያ የተሰኘው የማር ፈንገስ ዝርያ ነው። ሰባተኛ፣ የኦክቶፐስን ልዩ ፍጥረት ስንመለከት ኦክቶፐሶች በምድራችን ላይ ካሉ ፍጥረታት ሁሉ በተለየ መልኩ 8 እግሮች፣ 3 ልቦች፣ ሰማያዊ ደም እና 9 አእምሮዎች አሏቸው። ይህን የመሰለ ተፈጥሮ ያለው ኦክቶፐስ ብቻ ነው። ስምንተኛ፣ ሆዶ ራሱን ይበላል። የሆድ ውስጠኛው ክፍል የራሱ አሲድ ራሱን እንዳያቀልጠው ወይም እንዳያብላለው ለመከላከል ሲል በየ2 ሳምንቱ አዲስ ሙከስ ወይም ቅባት መሰል ፈሳሽ ሽፋን ያመነጫል። ይህ ቅባት ባይመነጭ ኖሮ የሚመነጨው አሲድ ምን እንደሚፈጥር ማሰብ ቀላል ነው። ዘጠነኛ፣ የአእምሮ ኃይል። አእምሮ በነቁበት ጊዜ አንዲት ትንሽ የ20 ዋት አምፖል ማብራት የሚችል የኤሌክትሪክ ኃይል ያመነጫል። አስረኛ፣ ልዩ የሰውነት አሻራዎች። የእጅ አሻራ ወይንም ፊንገር ፕሪንት ለእያንዳንዱ ሰው ልዩ እንደሆነ ሁሉ ሙሉ በሙሉ ለእርሶ ብቻ የተለየ የምላስ አሻራ ወይም ታንግ ፕሪንት አለዎት። 11ኛ፣ ሰፊው የደም ስር መረብ። የአንድ አዋቂ ሰው የደም ስሮች በሙሉ ተዘርግተው ቢቀጥሏቸው ምድርን 4 ጊዜ መዞር ይችላሉ። 12ኛ፣ ሻርኮች ጥንታዊ ናቸው። ሻርኮች በምድር ላይ ዛፎች ከመፈጠራቸው በፊት የነበሩ ሲሆን ከዛፎች ዕድሜ በ50 ሚሊዮን ዓመታት ገደማ ይበልጣል። 13ኛ፣ ዝምተኛው ግዙፍ ፍጥረት። ቀጭኔዎች የድምፅ አውታር ወይም ቮካል ኮርድስ የላቸውም። የሚግባቡበትም የሰው ልጅ ሊሰማው በማይችል በጣም ዝቅተኛ የድምፅ ድግግሞሽ ወይም ኢንፍራሳውንድ ነው።
14ኛ የፍላሚንጎ ምግብ። ፍላሚንጎዎች ወይንም ሮዝ ወፎች ሲወለዱ ሮዝ ሆነው አይደለም። ሮዝ ቀለማቸውን የሚያገኙት ብራይን ሽሪምፕ ወይንም ትናንሽ ሽሪምፖችና ሰማያዊ አረንጓዴ አልጌዎችን በመመገባቸው ነው። 15ኛ አጭሩ ጦርነት። በ1896 የተካሄደው የአንግሎ ዛንዚባር ወይንም በእንግሊዝና በዛንዚባር መካከል በተካሄደው ጦርነት ዛንዚባር ለብሪታንያ እጅ ከመስጠቷ በፊት ለ38 ደቂቃዎች ብቻ ነው እየተዋጋች የቆየችው። 16ኛ ቀዝቃዛው በረሃ። አንታርክቲካ በዓመት ውስጥ ከ2 ኢንች ያነሰ የዝናብ መጠን ወይንም የበረዶ ክምችት ስለሚያገኝ በዓለም ላይ ትልቁና ቀዝቃዛው በረሃ ተብሎ ይታወቃል። 17ኛ ስለ ልደት ቀን ፓራዶክስ ምን ያክል ያውቃሉ? እስኪ ይሞክሩት። የልደት ቀን ፓራዶክስ ማለት በአንድ ክፍል ውስጥ 23 ሰዎች ብቻ ቢኖሩ ሁለቱ ሰዎች ተመሳሳይ የልደት ቀን የተወለዱበት ወርና ቀን የመኖራቸው ዕድል 50% ነው። ይህን ደግሞ በራሳችን መሞከር እንችላለን። 18ኛ ማርስ ስንት ዓመት ቢቀመጥ የሚበላሽ ይመስለዎታል? አርኪኦሎጂስቶች በጥንታውያን የግብፅ መቃብሮች ውስጥ ከ3000 ዓመታት በላይ የቆዩና አሁንም ድረስ ሙሉ በሙሉ መበላት የሚችሉ ማር የያዙ ማሰሮዎችን አግኝተዋል። ውድ የቻናሌ ቤተሰቦች ለዛሬ ያስኩት ዝግጅቴን ይመስላል። ቻናላችን አዲስ ከመሆኑ አንጻር ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመጫን በዚህ ቻናል ላይ አዳዲስ እውነታዎችና ዓለም አቀፋዊ ዜናዎች ሲጫኑ ወዲያው ማግኘት ትችላላችሁ። እናመሰግናለን።